ሰላም ጤና ይስጥልኝ ውድ የዩቲዩብ ቤተሰቦቼ ሰበርና ትኩስ መረጃዎች በየሰዓቱ እንዲደርሷችሁ ቻናሉን ሰብስክራይብ ማድረግና ቪዲዮዎችን ላይክ በማድረግ ጀምሩ። ኤለን መስክ በታሪክ የመጀመሪያው ቁጥር 1 የዓለማችን ትሪሊየነር ሆነ። የቴስላና የአማዞን ኩባንያዎች መስራች የሆነው አሜሪካዊ ቱጃር ኤለን መስክ በትናንትናው ዕለት የመስክ ኩባንያዎች ከፍተኛ የተባለ የአክሲዮን ሽያጭ ትርፍ በማስመዝገባቸው ምክንያት ሀብቱ ቢሊዮንን ተሻግሯል። በዚህም ምክንያት ኤለን መስክ 1.11 ትሪሊዮን ሀብትን በማከማቸት የፕላኔታችን ቁጥር 1 ትሪሊየነር ቱጃር ለመባል በቅቷል። ሰኔ 28 1971 እንደ አውሮፓውያን አቆጣጠር በደቡብ አፍሪካ ፕሪቶሪያ የተወለደው ኤለን መስክ በእናቱ ካናዳዊ ሲሆን በአባቱ ደግሞ ደቡብ አፍሪካዊ ነው። በልጅነቱ ኮምፒውተር የመነካካትና ፕሮግራሚንግና ኮዲንግ የሚያውቁ ከፍተኛ ነበር። በ12 ዓመቱ ብላስተር ብሎ የጠራውን የቪዲዮ ጌም ፈጥሮ ለገበያ አቀረበ። እንደ አውሮፓውያን አቆጣጠር በ1989 ወደ ካናዳ ካቀና በኋላ ኩዊንስ ዩኒቨርሲቲን ተቀላቀለ። በፔንሲልቫኒያ ዩኒቨርሲቲም የመጀመሪያ ዲግሪውን በፊዚክስና ኢኮኖሚክስ ወስዷል። ኤለን መስክ የፒኤችዲ ትምህርቱን በስታንፎርድ ዩኒቨርሲቲ ጀምሮ የነበረ ቢሆንም ፊቱን ወደ ቢዝነሱ ዓለም በማዞሩ ምክንያት የፒኤችዲ ትምህርቱን ለማቆም ተገዷል። ትሪሊየነሩ ኤለን መስክ ከፈጠራቸው ካምፓኒዎች መካከል ጥቂቶቹ ዚፕ2 የተባለውን በ1995፣ ኤክስኮም በ1999፣ ስፔስ ኤክስን በ2002፣ ቴስላን ደግሞ በ2008 እና ኤክስኤአይ የተባለውን አርቲፊሻል ኢንተለጀንስ ካምፓኒ ደግሞ በ2023 ክሬት አድርጎ እያስተዳደረ ይገኛል።